የተወደዳችሁ የጄኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን ሁላችሁንም በራሴና ይሄ ፕሮግራም በእንዲህ ያለ መልኩ ወደ እናንተ እንዲደርስ በሚያደርጉት የቴሌቪዥን ጣቢያው ባለሙያዎች ስም ሁላችሁንም ሰላም እላችኋለሁ። ይህ በጄኤምኤም ቴሌቪዥን የተዘጋጀ ወደ እናንተ የሚደርስ የማለዳ ስንቅ የተሰኘ ፕሮግራማችን ነው። ይህንን ፕሮግራም ወደ እናንተ ይዤ የመጣው ሲራይን አለመርሴ ይባላለሁኝ። ወደ ዛሬው ፕሮግራም በቀጥታ ከመግባቴ በፊት ዘወትር እንደማደርገው ሁለት አጠር ያሉ ማሳሰቢያዎችን ወደ እናንተ ለማድረስ ፈልጋለሁ። የመጀመሪያው በዚህ ቴሌቪዥን ጣቢያ እየተላለፉ ወደ እናንተ በሚደርሱት ፕሮግራሞች እየተጠቀማችሁ እየተገለገላችሁ ያላችሁን ሰዎች በፕሮግራሙ እየተጠቀማችሁ ከሆነ ከዚህ ቴሌቪዥን ጣቢያ ጋር አብሮ መስራት መልካም ስለሆነ ይህንን ቴሌቪዥን በገንዘብና በቁሳቁስ እገዛ ድጋፍ እንድታደርጉ አብራችሁ ሰራተኝነታችሁን እንድትገልጹ ከወዲሁ ጥሬን ማስተላለፍ ፈልጋለሁ። ሁለተኛ በዚህ ቴሌቪዥን በተለይ ደግሞ በማለዳ ስንቅ ፕሮግራም ላይ የሚኖሯችሁን አስተያየቶች በቴሌቪዥን ስክሪኑ ላይ ባለው የስልክ መስመር ደውላችሁ አስተያየቶቻችሁን ብትሰጡ ለአገልግሎታችን በጣም ስለሚጠቅም ይህንን የምታደርጉም ስላላችሁ ይህንን አጠናክራችሁ እንድትቀጥሉ ጥሬን ማስተላለፍ ፈልጋለሁ። ይህንን ካልኩኝ በኋላ ወደ ዛሬው መልእክት በቀጥታ ገባለሁ። ዛሬ ከሉቃስ መጽሐፍ ምዕራፍ 6 ከቁጥር 47 እስከ 49 ያለውን የመጽሐፍ ክፍል ላካፍላችሁ ይዤ መጥቻለሁ። ሉቃስ ወንጌል ምዕራፍ 6 ከቁጥር 47 እስከ 49 ያለውን ነው። በየቤታችሁ ሆናችሁ ይህን ፕሮግራም የምትካፈሉ ሰዎች ይህ ፕሮግራም ከ20 ደቂቃ ላነሰ ጊዜ ወደ እናንተ የሚደርስ ስለሆነ ቤት ውስጥ የተለያየ ስራ እየሰራችሁ ምግብ እየበላችሁ በዚህ ሰዓት ደግሞ ወደ ስራ የምትወጡ ሰዎች ካላችሁ ለመውጣት የተዘጋጃችሁ ለመከታተል የምትችሉት ከ20 ደቂቃ ላነሰ ጊዜ የሚተላለፍ ፕሮግራም ስለሆነ በቤት ውስጥ ያላችሁ ሰዎችን ሁላችሁንም ይህን ፕሮግራም እንድትካፈሉ ከታላቅ አክብሮትና ፍቅር ጋር ጋብዛችኋለሁ። ሉቃስ ወንጌል ምዕራፍ 6 ቁጥር 47 ጀምሮ እስከ 49 ያለውን አነባለሁ። እንደዚህ ይላል። ወደ እኔ የሚመጣ ሁሉ ቃሌንም ሰምቶ የሚያደርገው ማንን እንዲመስል አሳያችኋለሁ። ቤት ሊሰራ አጥልቆ የቆፈረ በዓለት ላይም የመሰረተ ሰውን ይመስላል። ጎርፍም በመጣ ጊዜ ወንዙ ያንን ቤት ገፋው፣ በዓለት ላይም ስለተመሰረተ ሊያናውጠው አልቻለም። ሰምቶ የማያደርገው ግን ያለ መሰረት በምድር ላይ ቤቱን የሰራ ሰውን ይመስላል። ወንዙም ገፋው፣ ወዲያውም ወደቀ፣ የዚያ ቤት አወዳደቅም የከፋ ሆነ ይላል። ጌታ ኢየሱስ ክርስቶስ ሁለት ቤት የሰሩ ሰዎችን እንደ ምሳሌ አድርጎ ተናግሯል። አንደኛው ቤቱን አጥልቆ የቆፈረ በዓለት ላይ የመሰረተ ሰውና አንደኛው ደግሞ ሰምቶ የማያደርግ ነው። እሱ ደግሞ ያለ መሰረት በምድር ላይ ቤት የሰራን ነው። አንዱ አጥልቆ ቆፍሮ መሰረት ላይ ቤቱን አስቀምጧል። አንደኛው ደግሞ መሰረት የለውም፣ ቤቱን ግን ሰርቷል። ሁለቱም ሰዎች ቤትን ሰርተዋል። በምሳሌ ነው እነዚህን ሰዎች ያመጣው። ጌታ ኢየሱስ ክርስቶስ ግን ሊያስተላልፍ የፈለገው ወደ እኔ የሚመጣ ሁሉ ቃሌን ሰምቶ የሚያደርገው ማንን እንዲመስል አሳያችኋለሁ። ቃሌን ሰምቶ የሚያደርግ ጌታ ኢየሱስ ክርስቶስ ቃሉን ሰምቶ የሚያደርግና ቃሉን ሰምቶ የማያደርግን ሰው በእነዚህ በሁለት ምሳሌዎች አስቀምጧል። ቃል ይሰማል አንድ ሰው፣ አንድ ደግሞ ቃሉን ሰምቶ አያረግም። በነገራችን ላይ ሁለቱም ሰምተዋል። አንዱ ግን የሰማውን ቃል ያረጋል፣ አንደኛው የሰማውን ቃል አያረግም። እንግዲህ ወደ እኔ መጥቶ ቃሌን ሰምቶ የማያደርገውና ወደ እኔ መጥቶ ቃሌን ሰምቶ የማያደርገው ሰው ምን እንደሚመስል ላሳያችሁ ብሎ ጌታ ኢየሱስ ሁለቱን ሰዎች ያሳያል። እነዚህ ሁለት ሰዎች ቃል ሰምተዋል። ሁለቱም ተገኝተዋል። ሁለቱም መመሪያ ተቀብለዋል። ሁለቱም ቃል ሰምተዋል። ሁለቱም መልእክት ተቀብለዋል። አንደኛው የሰማውን ቃል ወደ ተግባር ይቀይራል። አንደኛው የሰማውን ቃል ወደ ተግባር አይቀይርም። ሁለቱ ልዩነት አለው። በመስማት ደረጃ እኩል ነው የምንሰማው፣ ተገኝተን እንሰማለን። ግን በሰዎች መካከል ሁለት ሰዎች ሁልጊዜ አሉ። ሰምቶ ቃሉን ወደ ድርጊት የሚቀይር አለ፣ ሰምቶ ደግሞ ማያደርግ አለ። ጌታ ኢየሱስ ክርስቶስ ወደ እኔ የሚመጣ ቃሌን ሰምቶ የሚያደርግና የማያደርግ ብሎ ከፍሏል። በምሳሌ እንዳስቀመጠው ሰምቶ የሚያደርገው ምን አይነት ሰው ነው? ይሰማል፣ ቃል መመሪያ ይቀበላል፣ መልእክት ይቀበላል፣ አንድ መረጃ ይቀበላል፣ ይሄድና ያን የሰማውን ነገር ይተገብረዋል። አንደኛው ደግሞ ይሰማና ሰምቶ እሱ መጨረሻውን መጀመሪያው መስማት ብቻ ነው። ሰምቶ ብቻ ድርጊት የለውም። ብዙ ሰዎች ይሰማሉ፣
ሬዲዮ ይሰማሉ፣ ቴሌቪዥን ይሰማሉ፣ ስብከት ይሰማሉ፣ ትምህርት ይሰማሉ። የሚተላለፍ መረጃ አያመልጣቸውም። ድርጊት ላይ ግን የሉበትም። ሌሎች ደግሞ ሰዎች አሉ፣ የሚሰሙት ለማድረግ ነው፣ የሚያዳምጡት ለማድረግ ነው። ከሚያዳምጡት ነገር ለማድረግ ያዳምጣሉ። ጌታ ኢየሱስ ሁለቱን ነው የለየው። ከዚያ ምን አለ ጌታ ኢየሱስ? ሰምቶ የሚያደርገው ሰው ቃሌን ሰምቶ የሚያደርገው አጥልቆ ባለት ላይ የቆፈረ መሰረት የጣለና ቤቱን እዛ ላይ የሰራ ነው። ቃሉን ሰምቶ የሚያደርገው ሰውዬ አጥልቆ ቤት ሊሰራ ተነስቶ አጥልቆ የቆፈረ አለት ላይ መሰረት የጣለ ቤቱን እዛ ላይ ገነባ ነው። በኋላስ ጎርፍ ጎረፈ፣ ዝናብ ዘነበ፣ ያ ቤት አልተነቃነቅም። ሰምቶ የሚያደርግ ሰው ይሄ ነው ባህሪው ይላል። ሁለተኛውን ሰውዬ ደግሞ መሰረት የለውም። በቃ መጣና ሁለተኛው ሰምቶ የማያደርገውን ሰው ደግሞ ሲገልጥ ምን አለ? ያለ መሰረት በምድር ላይ ቤቱን የሰራ ሰው ይመስላል። መሰረት የለውም፣ ቤት ግን ሰርቷል። በኋላ ግን ጎርፍ መጣ፣ ዝናብ መጣ፣ የዛ ቤት አወዳደቅ የከፋው ነው ይላል። አንዳንድ ሰዎች አወዳደቃቸው የከፋ ነው፣ አይነሱም። አንዳንድ ሰዎች በፍጹም አይቀየሩም። ስታያቸው አይለወጡም፣ እየባሰባቸው ነው የሚሄዱት። ከትላንት ይልቅ ዛሬ ይብስባቸዋል። የመነሳት ቴንደንሲ አታዩባቸውም፣ የመቀየር ባህሪ አታዩባቸውም። አይለወጡም። አንዳንድ ሰዎች የመለወጥ ፍላጎት ውስጣቸው አለ፣ ግን አይቀየሩም። የእነዚህ ሰዎች ችግር ያለመፈለግ አይደለም፣ ድርጊት ላይ የሉበትም፣ ስራ ላይ የሉበትም፣ ኃላፊነት መወጣት ላይ የሉበትም። የሚጠበቅባቸውን ነገር አያደርጉም። የተላለፈውን መመሪያ መሬት አያወርዱም። ቀን ከሌት ተግተው ያን የሰሙትን ቃል አካል ማስያዝ ችግር አለባቸው። በየቢሮ ሞልተዋል እንደዚህ አይነት ሰዎች፣ በየሰፈሩ ሞልተዋል፣ በየመስሪያ ቤቱ። በቃ እነኛ አይነት ሰዎች የሀገር ውድቀት ምክንያት ናቸው። በተቀመጡበት ቦታ ላይ አንድ ድርጊት ሳያደርጉ ይመሻል። አንድ ተግባር ሳይፈጽሙ ጀንበር ትጠልቃለች። አንድ ወረቀት ሳይጽፉ 11 ሰዓት ሞልቶ ከቢሮ ይወጣሉ። አንድ ነገር ሳያደርጉ ዩቲዩባቸውን እንደጎረጎሩ ይመሻል። እነዚህ ሰዎች አይቀየሩም። እነዚህ ሰዎች ጎርፍ ሲመጣ፣ ዝናብ ሲዘንብ የሆነ ቀን የከፋ አወዳደቅ ይወድቃሉ፣ አይነሱም። ችግራቸው ምንድን ነው? አልሰሙም፣ ሰምተዋል። መመሪያ አልተሰጣቸውም፣ ተሰጥቷቸዋል። የተጻፈ ነገር አልተሰጣቸውም፣ ተሰጥቷቸዋል። አላነበቡም፣ አንብበዋል። አልሰሙም፣ ሰምተዋል። ችግራቸው ግን ምንድን ነው? ተግባር ላይ የሉም። አንዲት ነገር በተግባር አይፈጽሙም። መንገድ አይሄዱም፣ ስንዝር አይራመዱም። ብድግ ብለው ያሉበትን ክፍል አያጸዱም። በምንም ተአምር የበሉበትን ዕቃ አያነሱም። ድርጊት ላይ ወገቤን ነው የሚሉት። እነኚህ መሰረት የሌለው ቤት ይሰራሉ፣ አወዳደቃቸው የከፋ ነው። ኃያል ደግሞ አሉ፣ የሰሙትን የሚተገብሩ፣ የተሰጣቸውን መመሪያ መሬት የሚያወርዱ፣ አድርጎ የተባሉትን አጠናቀው የሚጠብቁ፣ ከሰሙበት ደቂቃ ጀምሮ ትጉ የሆኑ፣ ኃላፊነታቸውን የሚወጡ፣ ከጠዋት ጀምሮ እስከ ማታ ታታሪ የሆኑ፣ ያለ ስራ መቀመጥ የሚከብዳቸው አሉ። እነዚህ ሰዎች ላይ ነው አገር የቆመው፣ መስሪያ ቤት የሚቆመው፣ ተቋም የሚቆመው እንደዚህ አይነት ሰዎች ላይ ነው። እነዚህ ናቸው አገር የመሸከም አቅም ያላቸው፣ ተቋም የመሸከም፣ ህዝብ የመሸከም አቅም ያላቸው። ከባዱ ችግር ወገኖቼ በህይወታችሁ ጎርፍ ሲመጣ ነው፣ ዝናብ ሲመጣ ነው። ያኔ መፈተናል። ምን እያልኳችሁ መሰላችሁ? ጌታ ኢየሱስ ክርስቶስ ሁለቱን ሰዎች አስቀምጧል። ከሁለቱ አንዱ ነን። አሁን የምትሰሙኝ ሰዎች ከሁለቱ አንዱ ናችሁ። ራሳችሁን ቼክ አድርጉ። የትኛው ሰው ናችሁ እናንተ? የድርጊት ሰው ናችሁ ወይስ ሰሚ ብቻ ናችሁ? ሰምታችሁ ምንም እንቅስቃሴ ከሌላችሁ አወዳደቃችሁ የከፋ ነው። መነሳት አትችሉም። ኤክስኪውዝ የለውም አወዳደቃችሁ። ማንም ሊረዳችሁ አይችልም። እግዚአብሔር ራሱ ሊረዳችሁ አይችልም። እግዚአብሔር አይመለከትም በፍጹም። ሰው ሰምቶ አለ ያዕቆብ ሲናገር የሰማውን ቃል እሱ ጋር የደረሰውን መመሪያ የተሰጠውን መረጃ ሰምቶ የሚረሳው ሰው አለ ያዕቆብ የተፈጥሮ ፊቱን በመስታወት አይቶ እንዴት እንደነበረ የረሳን ሰው
ይመስላል ይላል። በመስታወት አሁን ሰዎች ፊታቸውን ያያሉ፣ ከዛ ይሄዳሉ። እንዴት እንደነበሩ ይረሱታል። ለምን? በቃ መስታወት አገልግሎቱ ይሄ ነው። አንድ አፍታ ያሳያችኋል። ፒክቸራችሁ ቆማችሁ ያሳያል። እንዴት እንደለበሳችሁ፣ እንዴት እንደተዋባችሁ ታዩታላችሁ። በኋላ ግን ትረሱታላችሁ። ለምን? መስታወት ነው። ነገም ስትመጡ ሁኔታችሁን መልሶ ያንጸባርቃል። የትላንትናውን አይደግምም። መስታወት ያላችሁበትን ሲቹዌሽን ነው። የተፈጥሮ ፊቱን በመስታወት አይቶ እንዴት እንደነበረ የረሳውን ሰው ይመስላል አለ ያዕቆብ። ቃሉን ሰምቶ የማያደርገው ወገኖቼ፣ ድርጊት ነው የከፍታ ምክንያት። የለውጥ ምክንያት ድርጊት ነው። መመሪያውን ተግብሩ። ያነበባችሁትን ቃል ተግብሩ። ጸሎታችሁን ተግብሩ። እግዚአብሔር የነገራችሁን ተግብሩ። ያነበባችሁትን ተግብሩ። በቃል እናንተ ጋር የደረሰውን ተግብሩ። ቃልና ተግባር ሲገናኝ ነው የማይናወጥ መሰረት ያለው ቤት የሚኖራችሁ፣ ህይወት የሚኖራችሁ። አትወድቁም። እንደዚህ አይነት ሰዎች፣ የሰማችሁትን ቃል የምትተገብሩ ሰዎች በህይወት ዘመናችሁ ሁሉ አትወድቁም። ይኸውላችሁ ፕራክቲካል ምሳሌ ከመጽሐፍ ልንገራችሁ። ነቢያት ለረጅም ዘመናት መጥተው ተንብየዋል። በብሉይ ኪዳን አያሌ ነቢያት መጥተው ስለ ክርስቶስ ኢየሱስ መምጣት፣ መወለድ፣ መሞት፣ ከሙታን ስለመነሳቱ ተንብየዋል። ይተነበያሉ። በቃ እየመጡ ይተነበያሉ፣ እየመጡ ይናገራሉ። ታውቃላችሁ፣ በኋላ ከነሱ ቀጥሎ ጌታ ኢየሱስ ክርስቶስ መጣ ማለት ነው። ጌታ ኢየሱስ ክርስቶስ መጣና መናገር ጀመረ። መተንበይ፣ ይናገራል፣ ያስተምራል፣ ትንቢቶቹን ያስታውሳል፣ በየምኩራቡ እየዞረ ይሰብካል። ያ የተባለውን የነቢያት ቃል ይደግመዋል ጌታ ኢየሱስ። ጌታ ኢየሱስ ክርስቶስ ግን እንደ ነቢያት ተንብዮ አይደለም የሚሄደው። ጌታ ኢየሱስ ክርስቶስ እንደ ነቢያት ይተነብይና ከዛ በቃ ወደ ቤቱ አይደለም የሚሄደው። እየቆየ ያ የተናገረውን ቃል እየሆነው ነው ሄደው። ኢየሱስ የሚለየው በዚህ ነው። ኢየሱስ ከነቢያት የሚለየው፣ ኢየሱስ በምድር ላይ ከመጡ ሰዎች የሚለየው፣ ኢየሱስ የሃይማኖት መሰረት እንዳልጣለ የህይወት መሰረት እንደጣለ የምታውቁት ኢየሱስ ማለት ነው። ተናገረ፣ ያን የተናገረውን ተገበረ። ይሄ ነው አገልግሎት። ያላችሁትን የማትፈጽሙ ከሆነ ቤታችሁ መሰረት የለውም፣ ህይወታችሁ መሰረት የለውም። የዚህ ዘመን አገልግሎት እንደዚህ ነው። የዚህ ዘመን ህዝብ አመራር እንደዚህ ነው። የዚህ ዘመን መሪነት እንደዚህ ነው። በዚህ ዘመን በዓለም አቀፍ ደረጃ የምታዩት ሰዎች ይናገራሉ፣ ዲክቴት ያደርጋሉ፣ በየመድረኩ ያወራሉ። ተግባር ላይ ግን የሉም። ስንዝር አይራመዱ። ሌላው ነው እየሰራ የሚያመጣላቸው፣ ሌላው ነው የሚያመቻችላቸው። በቃ መናገር ነው። የንግግር ዘመን ነው አሁን። ተከትላችሁ ስትሄዱ ተናጋሪዎች በህይወት አንዱንም አይተገብሩትም። አንዱን መሬት አያወርዱትም። አንዱንም ታውቃላችሁ፣ አንዱን። ጌታ ኢየሱስ ክርስቶስ ግን መጣና መናገር ጀመረ። ኢየሱስ ይናገራል፣ ኢየሱስ ይተነበያል፣ ኢየሱስ ያስተምራል። ኢየሱስ ግን ኢየሱስን ተከትላችሁ ስትሄዱ ያደርገዋል። ያን የተናገረውን ይፈጽመዋል፣ ይኖረዋል። ያ ባንደበቱ የተናገረውን ነገር መሬት ያወርደዋል። ኢየሱስ ክርስቶስ ተፈጠሩ መጡ ከተባሉት ነቢያት ሁሉ የሚለየው በዚህ ነው። የፈለጋችሁትን ነቢይ መናገር ትችላላችሁ፣ ስሙን ማንሳት ትችላላችሁ። የለም፣ መታሰቢያ የለውም። ድርጊት ላይ የለማ፣ አካሉ ላይ የለማ፣ ያን የተናገረውን አልፈጸመማ። ለዚህ እኮ ነው ጌታ ኢየሱስ ከኔ በፊት የመጡት ሁሉ ሌቦች፣ ወንበዴዎች ናቸው ብሎ በደምሳሳው በጥቅሉ አስቀመጠ። እሱ እንደዛ ልትሉት አትችሉም። ለምን? የተናገረውን ያደረገ ነው። እሞታለሁ ብሎ የሞተ፣ እነሳለሁ ብሎ የተነሳ፣ ወደ አባቴ ሄዳለሁ ብሎ የሄደ ማለት ነው። የሰው ልጅ አሳልፎ ይሰጡታል፣ ተላልፎ ይሰጣል ብሎ ተላልፎ የተሰጠ። ይሄ ነው አገልግሎት። ይሄ ነው በቃ ትክክለኛ ህይወት። ስለዚህ ወደ እኔ የሚመጣ ለጌታ ኢየሱስ ወደ እኔ የሚመጣ ሁሉ ቃሌን ሰምቶ የሚያደርገው ማንን እንዲመስል አሳያችኋለሁ። ማንን እንደሚመስል አሳያችኋለሁ። ወደ እኔ የሚመጣ ወደ እኔ ሊቀርብ የሚፈልግ ቃሌን ሰምቶ የሚያደርገው ማንን እንዲመስል አሳያችኋለሁ ብሎ በምሳሌ ተናገረ ማለት ነው። ዛሬም ፕሮግራም የምትካፈሉ ሰዎች እኔ ልንገራችሁ፣ የድርጊት ሰውን መሰረት ያለው ህይወት፣ የማይነቃነቅ ህይወት፣ ጠንካራ ስብዕና መገንባት ትፈልጋላችሁ?
የተነገራችሁን ቃል ፈጽሙት። የሰበካችሁትን ኑሩት። ለሕዝብ የሰበካችሁትን እናንተ ቀድማችሁ ኑሩት። ያስተማራችሁትን እናንተ ኑሩት። አድርጋችሁ አሳዩ። ቃል ወደ ድርጊት ሲቀየር ነው መሰረት ያለው ቤት የሚኖራችሁ፣ መሰረት ያለው ሕይወት የሚኖራችሁ። ቃል ወደ ድርጊት ካልተለወጠ ከሰው ሁሉ ምስኪን ናችሁ። በዚህ ዘመን ቃል ያላቸው ብዙ አሉ። ትምህርት ያላቸው ብዙ አሉ። ዕውቀት ያላቸው ብዙ አሉ። የሚተነትኑ ብዙ አሉ። ብዙ አሉ። ባለሀብቶች አሉ፣ ሰባኪዎች አሉ፣ አስተማሪዎች አሉ። በየምኩራቡ የሚቆሙ አሉ። ይተነትኑታል፣ ይናገሩታል። በየሚዲያው ብቅ እያሉ የማይናገራለ እንደ በዚህ ዘመን ግን የህይወት ማሰሪያ ድርጊት ነው። ድርጊት የት አለ? የት አለ? ሩሩህ ሁኑ ብለን እኛ ሩሩህ ካልሆነ፣ ቸሩኑ ብለን እኛ ቸር ካልሆነ፣ ጸልዩ ብለን እኛ ማንጸልይ ከሆነ፣ ክፉ አታድርጉ ብለን እኛ በዛ ክፉ ባለማድረግ ምሳሌ ካልሆነ፣ እኛ ከሰው ሁሉ ምስኪን ነን። የሰራነውን ቤት የገነባነውን ህይወት መሰረት የለውም። ጎርፍ ይመጣል፣ ዝናብ ይዘንባል። አወዳደቃችን የከፋ ነው። ኃያል ማን ነው? የሰማውን ቃል፣ የሰበከውን ቃል፣ የተቀበለውን መመሪያ የሚተገብር ነው፣ የሚፈጽም ነው። ወገኖቼ ሁልጊዜ ህይወታችሁ መሰረት ያለው እንዲሆን ትፈልጋላችሁ? ቤታችሁ መሰረት ያለው እንዲሆን ትፈልጋላችሁ? ምሳሌ የሆነ ህይወት መገንባት ትፈልጋላችሁ? የድርጊት ሰዎች ሁኑ። እኔ ዛሬ ባነበብኩት ቃል ባርካችኋለሁ። በናዝሬቱ በጌታ በኢየሱስ ስም የሰማይ አምላክ እግዚአብሔር ማንኛውም ወደ እናንተ የደረሰውን ቃል የምትተገብሩበት አቅም ይስጣችሁ። ኃይል እግዚአብሔር ነው ተብሎ ተጽፏል። ለመስራት ለማድረግ ስትነሱ እግዚአብሔር ኃይሉን ይስጣችሁ። የኃይል ባለቤት አቅሙን ይፍጠርላችሁ። ለደካማው ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል ተብሎ ተጽፏል። በኢየሱስ ስም እግዚአብሔር ብርታት ይጨምርላችሁ፣ ኃይል ይጨምርላችሁ፣ የድርጊት ሰው ያርጋችሁ። በጌታ በኢየሱስ ስም ያ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ደግሞ ይሁን ተብሎ እንደተጻፈ ያ የክርስቶስ ማንነትን እግዚአብሔር ያካፍላችሁ። ያንን እውነተኛ መንገድ፣ ያንን የኃያላን መንገድ የምትሄዱበትን አቅም እግዚአብሔር ይስጣችሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር የድርጊት ሰው ያደርጋችሁ። የሰበካችሁትን የምታደርጉ፣ ያስተማራችሁትን የምታደርጉ፣ የተናገራችሁትን የምታደርጉ ሰዎች ያደርጋችሁ። የቃል ሰው ብቻ ከመሆን እግዚአብሔር ነፃ ያውጣችሁ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም በሕይወት ዘመናችሁ ሁሉ ዛሬ እንደሰማችሁት ቃል እግዚአብሔር ሕይወታችሁን ይገንባ። ከመልካም ነገር አትጉደሉ። የድርጊት ሰው እግዚአብሔር ያደርጋችሁ። ሁልጊዜ ቃላችሁና ድርጊታችሁ በእግዚአብሔር ዘንድ የሰመረ ይሁንላችሁ። ቃልና ተግባር ያለው ሰው ያደርጋችሁ። ከመልካም ነገር አትጉደሉ። የሰማችሁት ቃል ይከተላችሁ። የምትሰሙኝ ሰዎች የሰማይ አምላክ እግዚአብሔር መከናወንን ይስጣችሁ። በእናንተ ቤት ያደጉ ልጆች የቃልና የተግባር ይሁኑ። ቤተሰባችሁ የቃልና የተግባር ቤተሰብ ይሁን። ማንም ሰው ከእናንተ ቤት የቃል ሰው ብቻ አይሁንባችሁ። እግዚአብሔር ሁለቱንም ባላንስ አድርጋችሁ የምትሄዱበትን አቅም ይስጣችሁ። ዛሬ የሰማችሁት ቃል በእምነት ከእናንተ ጋር ይዋሃድ። ቀናችሁ፣ ሳምንታችሁ፣ ወራችሁ፣ ዓመታችሁ ሁሉ በዚህ ቃል የተያዘ ይሁን። ውጡና ተከናወኑ በጌታ በኢየሱስ ስም አሜን። የተወደዳችሁ የፕሮግራማችን ተከታታዮች የዛሬውን መልእክት እዚህ ላይ ያጠናቀናል። የዚህን ቀጣይ ክፍል በሚቀጥለው ጊዜ እንደገና ይዤ ተመልሰን እንገናኛለን። እስከዛው በያላችሁበት ሰላም ለእናንተ ይሁን በኢየሱስ ስም አሜን።